بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم إن شاء الله ودنا يتكبراتችሁ የዩቲዩብ ተከታታዮቻችን ኢንሻአላህ ዛሬ ደግሞ በአዲስ ቪዲዮ ኢንሻአላህ በአዲስ ደርስ ማለት ነው ወይም በአዲስ ትምህርት ተመልሰናል። የዛሬው ደርሳችን የሚሆነው ኢንሻአላህ በአላህ ፍቃድ አላህ ካለና ሱረቱል በይነህን የምናይ ይሆናል። ሱረቱል በይነህ አብዛኞቻችሁ ሰዎች በጣም ሱረቱል በይነህ በጣም የሚከብደን ነው። ከህፃንነታችን ጀምረን ያው ረዘም ያለ ሱራ እስከሆነ ድረስ የሚከብደን ይመስለን ስለምንስለው ከመጀመሪያ ጀምሮ የሚከብደን ሱራ ነው። ኢንሻአላህ እሱ ግን በጣም በቀላሉና ቀላል የሆነ ሱራ መሆኑን ኢንሻአላህ ዛሬ በደንብ አድርገን በተጅዊድ እናንተ ጋር ሆነን ኢንሻአላህ በደንብ የምናይ ይሆናል። እስከ መጨረሻው ድረስ አብራችሁን ቆዩ ኢንሻአላህ። ሱረቱል በይነህ እንግዲህ ያው ሱረቱል በይነህ ሲጀምር እኛም ተጅዊዳችንን ስናስተምር ኢንሻአላህ ከሱረቱል ፋቲሃ ጀምረን ሱረቱን ናስ እያልን እስከ ሱረቱል በይነህ ደርሰናል። አሁን ኢንሻአላህ ቀለል ባለ መንገድ ነው የምንማረው። በጣም የጠበቀ አይደለም። በአላህ ፍቃድ ኢንሻአላህ ሙሉ በሙሉ እንዴት ቀላል እንደሆነ ያየነው እንሄዳለን። እያንዳንዷን ሐርፍ ምን አይነት ሁክም ወይም ደግሞ ምን አይነት ህግ እንዳላት ህግጋቶቿን በሙሉ እያየን እንሄዳለን። ሱረቱል በይነህ የመጀመሪያው አያ ሲጀምር ምን ይላል? لم يكن الذين كفروا من أهل الكتاب والمشركين منفكين حتى تأتيهم البينة إن شاء الله هني مثلا ما መጀመሪያው አያ ከመጀመሪያው ጀምረን ስናየው ኢንሻአላህ አረበኛውንም እዚህ ላይ በደንብ አስቀምጠንላችኋል። አረበኛውንም ያያችሁ እኛ ምንለውን እየሰማችሁ ኢንሻአላህ ህክሞቹን እያያዛችሁ ትሄዳላችሁ። ለም ስንል መጀመሪያ ላይ ለም ሲጀምር በአፍራሽ ነው፣ በለም ነው የጀመረው። ምክንያቱም ለም ካለ ሚሟ እዚህ ጋር ላሟ ምንድነው የምትሆነው? ለም በቃ ፈትሐ ናት፣ ለ ብቻ ነው። ሊመ ሉመ አንልም ማለት ነው። ለም ከዚያ ለም ስንል ሚሟ እዚህ ጋር ሚም ላይ ስኩን ምንጊዜም ካገኘን ምን ይሆናል? ኢዝሃር ሸፈዊ ይባላል። ወይም ደግሞ ግልጽ ማድረግ ነው። ሚሟ የሸፈውይ ፊደል ስለሆነች በሸፈውያችን አንደብቃትም ማለት ነው። በከንፈር ማለት ነው። በከንፈር ሳንደብቅ ግልጽ አድርገን ለም የኩኒ ነው የምንለው እንጂ ለም የኩኒ አንልም ማለት ነው። አያችሁት? ሁለቱ ልዩነት አለው። ለም የኩኒ እና ለም የኩኒ በጣም ነው የሚለያየው። ስለዚህ መሆን ያለበት ኢዝሃር ግልጽ ነው። ለም ነው የምንለው ማለት ነው። ለም የኩኒ الذين በዚህ መልኩ እንቀራዋለን። ስለዚህ ይህች ሚም ኢዝሃር ሸፈዊ ትባላለች ማለት ነው። ከዚያ የኩኒ الذين ስል ለም የኩኒ እስከምለው ድረስ ያሉት እነዚህ ምንም አይነት የሚቀያየር ሁክም የላቸውም። የኩኒ በቃ ተርቂቅ ሐታ አቅጠነን ነው የምንቀራቸው፣ አናወፍራቸውም። ያ እንዳይሆን ያውን መጠንቀቅ አለብን። ያ በማለት በደንብ ለም የኩኒ الذين ስንል الذين የሚለው እዚህ ጋር ያለችው ሐምዘቱል ወስል ተስቁጥ ወስለን ማትነበበው ሐምዘቱል ወስል ናት። ቀጥታ ወደ ላም ነው የምንሄደው። ለም የኩኒ ለ ነው የምንለው። አያችሁት? የኩኒ ለ በዚህ መልኩ እንቀራዋለን። الذين ስንል ደግሞ الذين ይህች ዛል ከአረበኛ የምላስ ፊደል ናት። በምላስ ፊደል የምትታወቅ ስለሆነች ሐርፈ ለተዊ ትባላለች። ወይም ሐርፈ ለተዊ ማለት ስንቀይረው የምላስ ፊደላቶች ማለት ነው። ከነዚያ ከሶስቶቹ የምላስ ፊደላቶች አንዷ ዛል ናት ማለት ነው። እነዚህ የምላስ ፊደላቶች ማን ይባላሉ? ሳ፣ ዛል እና ዞ። እነዚህ ሶስቶቹ የአረበኛ በምላስ የሚወጡ ምላሳችን ወደ ውጭ አውጥተን የምናወጣቸው ፊደላቶች ናቸው ማለት ነው። ከዚያ الذين ስንል ዛ እዚህ ጋር ያስኩን የመጣችው መደ ጠቢዒ ነው። ለዛል ናት። ሁለት ሐረካ ያክል እንስበዋለን። ለም የኩኒ الذين ያችሁት ለዚነ ቆየት እንላለን። ትንሽ ሳብ አድርገናት ማለት ነው። الذين كفروا ስንል ካፍና ፋ አለች። እነዚህን ምንም ሳንቀይር እንቀራቸውና ራ ላይ ስንሄድ ግን ራ ፊደል በአረበኛ ራሷ ምን አላት? አረበኛ ላይ የምትወፍር ፊደል ናት። ፈትሐም ሆነች ከስራም ሆነች ዶማም ሆነች ልትወፍርና ልትቀንስ ትችላለች ማለት ነው። ስለዚህ እዚህ ጋር ከፈሩ ስንል ራ ሙፈኸማ ነው ማለት ነው። ይወፍራል። ራን ፊደል ምን ጊዜም ዶማ ሆኖ ካገኘነው እናወፍረዋለን፣ አናቀጥነውም ማለት ነው። ከዚያ ወደ ሩ የሚለው ዋው የመጣችው ለራ ነው። ራ መደ ጠቢዒ ሁለት ሐረካ ያክል እንስበዋለን ማለት ነው። ከፈሩ ቆየት እንላለን። ከዚያ ከፈሩ ካልን በኋላ ሚን አህሊል ኪታቢ ወልሙሽሪኪን
ሚን አህሊል ስል ሚን ስል ኢዝሃር ሐለቅይ ትባላለች። ሚን ስል ኑኗ ኢዝሃር ናት። ምክንያቱም ቀጣይ የመጣችው ፊደል ሀምዛ ስለሆነች ይህች ሀምዛ ፊደል ከመጣች ከኑን በኋላ ኑኗን መደበቅ አንችልም፣ ግልጽ ነው ማድረግ የምንችለው። ለምሳሌ ሚን አህሊል ኪታቢ አንልም ማለት ነው፣ ምክንያቱም ሀምዛ ስለመጣች። መሆን የምናደርገው እንዴት ነው? ሚን አህሊል ኪታቢ፣ ሚን አህሊል ኪታቢ በዚህ መልኩ ነው የምቀራው። ከዛ ስል ሀምስ ነው። ሀዋ ሀምስ ብሎ ማለት አንደኛ ጀራያኑ ሰውት ወይም ደግሞ ድምፅን ወደ ውጭ ማውጣት ማለት ነው። የሀ ፊደል ወደ ውስጥ አይታመግም፣ ወደ ውጭ ነው የሚወጣው። ሚን አህሊል ሳይሆን ሚን አህሊል በዚህ መልኩ ወደ ውጭ ወጣ እናደርገዋለን ድምፁን። ሐታ እጃችን ላይ ወደ ከንፈራችን አስጠግተን ስንል ትንፋሹ መሰማት አለበት። እጃችንን በደንብ መሰማት አለበት ለእጃችን ማለት ነው። ከዚያ አህሊል ስል ሊል በምንልበት ሰዓት እቺ ሀምዛዋ አሁንም አትነበብም። ሀምዘተ ተስቁጥ ወስለን ሀምዘተል ወስል ናት። እቺ የማትነበበዋ ሀምዘተል ቀጣዕ ናት ማለት ነው። አፎን ሀምዘተል ቀጣዕ ናት ወይም አሊፈል ቀጣዕ ትባላለች። ሚን አህሊል ኪታቢ አህሊል ስል ላሟ ምንድናት? ቀመርያ ናት። ላመል ቀመርያ ናት። ወይም ደግሞ የምትነበበው አል የሚለው ነገር ል የሚለው ነገር እሷ ላሟ ላይ ይሰራል። ይሄን ያልኩበት ምክንያት ምንድነው? አንዳንድ ጊዜ ላም እንደዚህ ተጽፋ ማትነበብ ላም አለች ማለት ነው። ወይም ደግሞ ላመ ሸምስያ ልትባል ትችላለች። ስለዚህ እዚህ ጋር ሚን አህሊል በዚህ መልኩ ላሟን ግልጽ እናደርጋታለን። ኪታቢ ስል ደግሞ ኪታቢ መድ ጠቢዒ ወይም ሁለት ሐረካ ያክል እንስበዋለን፣ ታውን ማለት ነው። ኪታቢ ሚን አህሊል ኪታቢ አያችሁት? በዚህ መልኩ ታዋን የጊዜ ቆይቷን ረዘም እናደርግላታለን፣ ግን በደንብ ሳይሆን ትንሽ ነው። ሚን አህሊል ኪታቢ ኪታቢ የነበረውን ወደ ታ መቀየር ማለት ነው። ኪታቢ እንለዋለን። ከዚያ ወል ሙሽሪኪነ ስንል ወል አያችኋት? እዚህ ጋር አሁንም ሀምዘተል ቀጣዕ አለች። እቺ የማትነበበዋ ናት። ቀጥታ ወደ ላም እንሄዳለን። ላሟ እዚህ ጋር እንደተጻፈችው በአረንጓዴ ላሟ ቀመርያ ናት። ወል ብለን ነው የምናነበው። ከዚያ ወል ሙሽሪኪና አያችሁት? እዚህ ጋር አሁን ሙሽ ስል ሺኗ እዚህ ጋር በቀይ በፒንክ ነገር የተጻፈችው ምንድን ነው? ተፈሺ ወይ ሀምስ ይባላል። እቺ ሺን ተፈሺ የሚባል ድምፅ አላት፣ እንዲሁም ደግሞ ሀምስ የሚባል ድምፅ አላት። አንደኛ ሺኗን አሽ ማለት በደንብ፣ ከዚያ ሁለተኛ ደግሞ ልክ እንደ ሀ ድምፅ ወደ ውጭ ማውጣት ማለት ነው። አሽ ስንል እጃችንን ወደ ከንፈራችን ስናቀርበው ያ ትንፋሽ ወደ እጃችን መምጣት ግዴታ አለበት ማለት ነው። ከዚያ ወልሙሽሪኪነ ስል ሪ ቅድም እንደነገርካችሁ ራ ፊደል ፈትሐና ዶማ በሚሆንበት ሰዓት ይወፍራሉ፣ ከስራ በምንሆንበት ደግሞ ተቀጥናለች ብያችኋለሁ። እና የሚወፍርበትም የሚቀጥንበትም ስላለ አሁን እዚህ ጋር ደግሞ ምንድነው ያገኘናት? ከስራ ሆነ ስላገኘናት ራ እዚህ ጋር ራ ሙረቀቃ ናት ማለት ነው። ወይም ደግሞ ተርቂቅ ማቅጠን ማለት ነው። ራዋ ትቀጥናለች። ወልሙሽሪ በዚህ መልኩ እንጂ ለወልሙሽሪ ሩይ አንልም። ሩይ ሳይሆን ሪ። ወልሙሽሪኪና ኪነ ስል ከካፍ በኋላ ያ የመጣችው መድ ጠቢዒ ለካፏ ናት። ይህች ያ ለካፏ መድ ወይም ደግሞ መሳቢያ ናት ማለት ነው። መድ ጠቢዒ ወይም ሁለት ሐረካ እዚህ ጋር እንደተጻፈላችሁ ሁለት ሐረካ መሳብ ያለብን ማለት ነው። ልክ በዚህ መልኩ ወልሙሽሪኪና ኢንሻአላህ እቺ ኑኗ ላይ ያለችው ከስራ ስህተት ነው፣ ፈትሐ ነው። ከስራ ሳይሆን ፈትሐ ነው። ወልሙሽሪኪና ነው መሆን ያለበት፣ ኒ ሳይሆን ወልሙሽሪኪነ ነው። ኢንሻአላህ ይስተካከላል። አፍወን ከዚያ ወልሙሽሪኪነ ካለ በኋላ ሙንፈኪነ ሐታ ተእቲየሁሙል በይና ሙንፈኪነ ስል ሙንፈኪነ አያችሁት? እዚህ ጋር ልክ ቅድም ስነግራችሁ የነበረው አንይዘውም ኢዝሃር ግልጽ ነው የምናደርገው ምናምን ስላችሁ የነበረው እንደዚህ አይነት ቦታ ላይ የራሳቸው ሁክም ስላላቸው ነው። ለምሳሌ እዚህ ጋር ኢዝሃር ግልጽ አናደርገውም፣ ድብቅ ነው የምናደርገው። ኢኽፋ ሐቂቂ ነው፣ ሙሉ የሆነ ኢኽፋ ስለሆነ የሚደበቅ ስለሆነ ለምሳሌ እንዴት ነው የምደብቀው? ሙንፈኪና ነው እንጂ የምለው እንደ ቅድሙ ሙንፈኪን አለም ማለት ነው። አያችሁት? የቅድሙና የሆኑ ልዩነቱ ይሄ ነው። ከዚያ ሙንፈኪነ ስል መድ ጠቢዒ ያለው ማለት ነው። ካፉ ላይ ልክ እንደ ቅድሙ መድ ጠቢዒ ያለው ሙንፈኪነ ሐታ እስከምንበት ድረስ ታ እስከምደርስ ድረስ ምንም ልዩነት የለውም። ታ ስል ግን መድ ጠቢዒ ወይም ሁለት ሐረካ ያክል መሳብ ግዴታ አለብኝ ማለት ነው። ከዚያ ታ ላይ ሁለት ሐረካ ከሰብኩኝ በኋላ ሐታ ተእቲየሁሙል እላለሁ። ተእቲየሁሙል እስከምል ድረስ እዚች ጋር ብቻ ሀምዛዋን እንጠነቀቃለን፣ ተ እንዳይሆን። ተእቲየሁም ከሆነ ተ እምል ከሆነ ሀምዛው ድምፁ ተሰማና ነጠረብን ማለት ነው። አያችሁት? ተ እና ተ
ይለያል። ተእቲየሁም ነው መሆን ያለበት እንጂ ተእቲየሁም መሆን የለበትም ማለት ነው። ከዚያ ተእቲየሁም ስልሃ ሙረቀቃ ናት፣ አትወፍርም። ተእቲየሁም በዚህ መልኩ ነው አናወፍረውም ማለት ነው። ማወፍር ስንል እንዴት ነው? ተእቲየሁም ሁ በዚህ መልኩም ይሁን ከሆነ በጣም ትልቅ ስህተት ነው። ተእቲየሁም በዚህ ቀጠን አልገን ነው የምንቀራው። ተእቲየሁሙል በይነ ሁሙል በይነ ስል እዚህ ጋር ያለችው ሀምዛህንም አትነበብም፣ ላሟ ግን ትነበባለች። ላሟ ምንድናት? ልክ እንደ ቅድሙ ቀመርያ ናት የምትባለው። ላመል ቀመርያ እንላታለን። በይነህ ስንል እዚህ መጨረሻ ላይ ያያችኋት ከላይ ታ አላት፣ 2 ነጥብ አላት። ታ ነው የምትሆነው እቺ ታ ነው። ግን በምናቆም ሰዓት ወደ ምን ትቀየራለች? ተመርቡጣ ወይም ደግሞ ክቧታ እስከሆነች ድረስ በምናቆምባት ሰዓት እሷ ላይ ወደ ሀ ትቀየራለች ማለት ነው። አያችኋት? ያችኛዋ ዝርጓታ ብትሆን ግን በዚያው ት ብለን ነበር የምናቆመው። እዚህ ጋር ግን ወደ ህ ቀየር ነው። ሁሙል በይነህ አያችሁት? እንጂ ሁሙል በይነት አንልም። ት የሚሆነው ያንኛው ዝርጉሃ ከሆነ ነው። እዚህ ጋር ግን ዜሮ ክቧ ሀ ስለሆነች እሷን በታ ስለሆነች በሀ እንቀይረዋለን ማለት ነው ኢንሻአላህ። የሱረቱል በይነህ የመጀመሪያው አያ ይህን ይመስላል። ኢንሻአላህ ከመጀመሪያው ጀምረው ስንቀራው لم يكن الذين كفروا من أهل الكتاب والمشركين منفكين حتى تأتيهم البينة ኢንሻአላህ ይህንን ይመስላል ማለት ነው የሱረቱል በይነህ የመጀመሪያው አያ። በዚህ መልኩ ቀለል ያለና በጣም ቀላል ለሰዎች ገር የሆነ ሱራ ነው ማለት ነው ኢንሻአላህ። ወደ ሁለተኛው አያ ስንሄድ ማን እናገኛለን? ረሱሉን ሚነላሂ የትሉ ሱሑፈን ሙጠህረህ ረሱሉን ሚነላሂ የትሉ ሱሑፈን ሙጠህረህ በዚህ መልኩ እናገኛለን ኢንሻአላህ። ረሱለን ስል ራ ፈትሐ ሆኖ ስላገኘ ነው ምን ይሆናል? ሙፈኸማ ነው የሚሆነው። ፈትሐ ነው፣ ስለዚህ ሙፈኸማ ነው፣ ይቀጥናል፣ ይወፍራል ማለት ነው። ከስራ ሲሆን ብቻ ነው ራ የሚቀጥነው ብያችኋለሁኝ። ከስራ ሲሆን ምን ጊዜም ካገኘ ነው ይቀጥናል። እዚህ ጋር ግን ፈትሐ ሆኖ ስላገኘ ነው ይወፍራል። ከዚያ ረሱሉን ሱ ስል መደ ጠብዒ መታለች። እቺ ዋው ስኩና 2 ሐረካ የሲናት ማለት ነው። አያችሁት? ረሱ ሱ ብዬ ቆየት ትልበታለሁ እንጂ ቶሎ ረሱሉን አልልም። ረሱሉን ሚነላህ ሳይሆን ረሱሉም በዚህ መልኩ ነው የሚቀራው። ከዚያ ላም ላይ ضመተይን መጥቷል እንደምታዩት። ይህች ላም ላይ ضመተይኑ ኢድጋም ቢጉና ይባላል። እዚህ ጋር ኢድጋም ቢጉና ነው ወይም ደግሞ ጭፍልቅ ነው የምናደርገው። መጨፍለቅ በአፍንጫ ትንፋሽ አውጥተን ፊደላቶቹን መጨፍለቅ ማለት ነው። ረሱሉም ሚነ አያችሁት? ረሱሉም ሚ በማለት ማለት ያዝ እናደርገዋለን። ረሱሉም ሚነላሂ ሚነላሂ ስል ሚነላህ እስከምለው ድረስ እችኛዋ ተስቆጦ ስለና አሁንም አትነበብም። ግን አላህ ስል ፈትሐ ስለቀደመው ይሄ አላህ የሚለው ፊደል ላሙ ይወፍራል ማለት ነው። ፈትሐ ከቀደመው ምን ጊዜም አላህ የሚለው ፊደል ይወፍራል። ለምሳሌ ቁል ሁወላሁ ሁወላሁ ስል ዋዋ ፈትሐ ናት። ከዚያ አላህ የሚለው ስለሆነ የመጣው ይወፍራል ማለት ነው። እዚህም ጋር ፈትሐ ሆኖ ስለቀደመው ኑኗ ፈትሐ ስለሆነች አላህ የሚለው ይወፍራል። ከዚያ የትሉ ስል የትሉ ያ አለች። ከዛ የት ታ ፊደል ስኩን ናት። አያችሁት? ይቺ ታ ፊደል ደግሞ ስኩን ከሆነች በአረበኛ ምን ይባላል? የሀምስ ፊደል። አሁንም ድምጽን ወደ ውጭ ማውጣት ከዚያ ይለያያል። የታና የአማርኛው ት እና የአረበኛው ት ይለያያል። የአማርኛው ት ነው የምንለው። ወደ አረበኛው ስንዞር ግን የትሉ ምትል ኢንሻአላህ ከተሰመቻችሁ የትሉ የምትልናት ትንሽ ሀምስ ነው የምትባለው እሷ። ያቺን ፊደል ነው የምናወጣው ማለት ነው። ከዚያ ሉ ስል መደ ጠብዒ አሁንም ዋው መታለች። የማናት ዋዋ ከተባለ አሁንም የላም ናት። ከዚያ 2 ሐረካ ያክል እንስባለን። እዚህ ጋር ያያችሁት መደ ጠብዒ ነው። 2 ሐረካ ያክል እንስባለን። ረሱሉን ሚነላሂ የትሉ ኢንሻአላህ በደንብ እያስተነተን ካየነው ይህ ሱራ በጣም ቀላል ነው ወላሂ ሐቂቃ። ከዚያ ሱሑፈን ሙጠህረህ ሱሑፈን ሙጠህረህ እዚህ ጋር ሱሑፈን ስል ሷዱ ተፍኺም ይባላል። በአረበኛ ሷድ የሚባለው ፊደል ራሱ ፈትሐም ከስራም ضم ሆኖ ካገኘነው ተፍኺም ወይም ደግሞ የሚወፍር ፊደል ነው ብለን እንናገራለን ማለት ነው። በቃ ራሱን የቻለ የሚወፍር ፊደል ነው አረበኛ ሷድ ላይ። ከዚያ ሱሑፈን ስል አያችሁት? ፈን ፈትሐተይን የመጣው ፋ ላይ ሱሑፈን ሙ ከዚያ በኋላ ሚም ነው የመጣው።
ምንድነው የሚሆነው እሱ እዚህ ጋር ልክ እንዳየነው ረሱሉም ሚ እንዳል እዚህም ጋር ሱሑፈን ሙ ስለምንል ኢድጋም ቢጉና ነው የሚሆነው። አንድ አይነት ነው እዚህና እዚህ ጋር ፊደላቶቹ ነው እንጂ የዚች ላም ሆነ የዚህ ፋ ሆነች በዚህ ነው እንጂ የሚቀያየረው እሱም የሚሆነው ኢድጋም ቢጉና ነው። መጨፍለቅ ግን በአፍንጫ ትንፋሽ መሆን አለበት። በአፍንጫችን ትንፋሽ መገኘት አለበት ማለት ነው። ሱሑፈን ሙጠህራ ሙጣ ስል ጣ አሁንም እንደ ሷድ ነው በአረበኛ ፊደል። ይህም የራሱ የሆነ ፈትሐም ከስራም ضማም ሆኖ በምናገኘው ሰዓት ይወፍራል ማለት ነው። ስለዚህ ጋር በደንብ እናወፍራለን። ሙጠህራ በዚህ መልኩ እንጂ ሙጠህራ እንልም። ጣ ምንል ከሆነ በጣም ስህተት ነው ማለት ነው። ከዚያ ሀ አለ ሀ ላይ ሸዳ ስላለ በደንብ ጠበቅ እናደርገዋለን። ሱሑፈን ሙጠህራ ሙጠህራ ከዚያ ራ ፊደል ላይ ፈትሐ ሆኖ አግኝተነዋል። ልክ እንደ ቅድሙ እዚህም ጋር ፈትሐ ስላገኘን ተፍኺም ነው። ራ ሙፈኸማ ነው ማለት ነው። ሙጠህራ ስል ደግሞ ታ ፈትሐቴን ነው። ስለዚህ ምን ይሆናል? ፈትሐቴን ከሆነ ደግሞ ማቆም በምንፈልግበት ሰዓት ታ ፊደል ልክ እንደ ቅድሙ በሃ ነው የምናቆመው ማለት ነው። ሙጠህራ ህ ነው መሆን ያለበት እንጂ መጨረሻው ት መሆን የለበትም ማለት ነው ኢንሻአላህ። ይህንን ተመልሰን ከመጀመሪያው ስናየው ረሱሉን ሚነላሂ የትሉ ሱሑፈን ሙጠህራ ረሱሉን ሚነላሂ የትሉ ሱሑፈን ሙጠህራ። ኢንሻአላህ አያችሁት? በዚህ መልኩ ቀለል ባለ መልኩ ኢንሻአላህ መቅራት ይቻላል። ከዚያ ወደ ሶስተኛው አያ ስንሄድ ሱረቱል በይና ሶስተኛው አያ ምን እናገኛለን? ፊሃ ኩቱቡን ቀይመህ ፊሃ ኩቱቡን ቀይመህ በዚህ መልኩ እናገኘዋለን። ፊሃ ኢንሻአላህ እዚህ ጋር ፋው ከስራ ነው። ፊሃ ስንል መድ ጠቢዒ አለ። አያችሁት? እዚህ ጋር ሁለት ሐረካ ሁለት ቁጥር አለች። መድ ጠቢዒ ይባላል። በአረበኛ መድ ጠቢዒ ከተባለ አንድ ፊደል ሁለት ሐረካ ያክል ይስባል ማለት ነው። ፊሃ ነው እንጂ ፊሃ አይደለም። ከዚያ ሃም ላይ ልክ እንደዚሁ እቺ በያ ነው የመጣችው እዚህ ጋር ደግሞ ሀ ላይ ደግሞ በፈትሐ በሃን በአሊፍ ነው የመጣው ማለት ነው። ስለዚህ ሁለቱም አንድ አይነት ነው። ያና ሀ አሊፍ መሆኑ ተለያየ እንጂ የሚስቡት መድ አንድ አይነት ነው ማለት ነው። ኩቱቡን ቀይማ ስል ኩቱቡን ኩቱ ስል ካፍ ضማ ነው ታ ضማ ነው። ኩቱቡን ቀይማ እስከምል ድረስ ግን ኩቱቡን ቀይማ እስከምል ድረስ በضመተይን ሆኖ ቃፍ ስለመጣ ኢኽፋእ ነው። ባውን ወይም ደግሞ እቺ ከባ በኋላ ያለችው ኑኗ እንይዛታለን ማለት ነው። ኩቱቡን ቀይማ በዚህ መልኩ ያዝ አድርገን በቀላሉ መቅራት እንችላለን። ከዚያ ወደ ቃፍ ስንሄድ ቃፍ ደግሞ ሙፈኸማ ነው። ቅድም ሷድና ጣን አግኝተናል። አሁን ደግሞ ሶስተኛ ልንጨምር ነው ቃፍ ፊደል ከአረበኛ ሆነም ፈትሐም ከስራም ضማም ከሆነ የሚወፍር ፊደል ነው ማለት ነው። ኩቱቡን ቀይማ ከዚያ መጨረሻ ላይ ታ አለች ሀምስ ሆና ስላገኘናት እሷ ታን ስላገኘናት መጨረሻ በሃ እናነባታለን ማለት ነው ኢንሻአላህ። ፊሃ ኩቱቡን ቀይማ ፊሃ ኩቱቡን ቀይማ ይህን ይመስላል ማለት ነው ኢንሻአላህ። ወደ አራተኛው አያ ስንሄድ ምን እናገኛለን? ወማ ተፈረቀ አለዚነ ኡቱል ኪታበ ኢላ ሚን ባዕድ ማ ጃአትሁሙል በይነህ። ኢንሻአላህ ተመልሰን ስናየው ወማ ተፈረቀ አለዚነ ወማ ተፈረቀ ወማ እስከምንለው ድረስ ዋዋ ተርቂቅ ናት። አረበኛ ኢንሻአላህ ተርቂቅ ማለት ማቅጠም ማለት ነው። ወማ ስል ግን አያችሁት አሊፍ ስኩን መጥቷል ከሚም በኋላ መድ ጠቢዒ ወይም ሁለት ሐረካ ያክል ይስባታለን። ተፈረቀ ተፈረ አያችሁት? ተፈረ ስል ራ ሸዳ መጥቷል። ከዚያ በኋላ ደግሞ ፈትሐ ነው። ራ ሙፈኸማ ይሆናል ማለት ነው። ሸዳ መጥቶ እሷ ፈትሐ ከሆነች ምንጊዜም ሙፈኸማ ወይ ደግሞ የሚወፍር ነው የምትሆነው። ወማ ተፈረቀ አያችሁት? ቃፍ ፊደል ፈትሐም ከስራም ضመም ካገኘሁኝ ምንጊዜም አወፍራለሁ ብያችኋለሁ። እዚህ ጋር ፈትሐ ስላገኘሁኝ አወፍራለሁኝ። ከዚያ ተፈረቀ አለዚነ ስል እዚህ ጋር ያለችው አሊፍ ተስቁጡ ወስለን እችኛዋ ምንም የማትነበብ ናት። የማትነበበዋ ምንድናት ማለት ነው ኢንሻአላህ? የማትነበበዋ አሊፍ ናት ማለት ነው። አለዚነ ስል ዛሉ የምላስ ፊደል ነው። ምላሳችንን በደንብ ወደ ውጭ ወጣ አድርገን ሰው የሚታይ ያክል እናወጣዋለን። ከዚያ አለዚነ ስንል ያለችው በቀይ የተጻፈችው ያ
ለዛል ነው የመጣችው። ስለዚህ መደ ጠቢዒ እዚህ ጋር እንደምታዩት አንድ አይነት ነው ከለራቸው። ሁለት ሐረካ ያክል እስባለሁ። ወማ ተፈረቀ አለዚነ መደ ጠቢዒ ማለት ሁለት ሐረካ መሳብ ነው። አለዚነ ኡቱል ኪታበ አያችሁት? ኡቱል ስል ሐምዛ ላይ የመጣችው ዋው መደ ጠቢዒ ነው። ሁለት ሐረካ ያክል ሐምዛን ረዘም አድርጓለሁ ማለት ነው። ልክ በዚህ መልኩ ኡቱል በዚህ መልኩ አያችሁታ እንቀራለሁ ማለት ነው ኢንሻአላህ። ኡቱል ስል ከታ በኋላ ዋው መጥቷል። ስናቀው ኡቱ ነበረ፣ ግን ስንቀጥል እዚህ ጋር የመጣችው አሊፍ አልወስልና እቺ ዋዋ ምን ትሆናለች? ነፊ ትወርቃለች ማለት ነው። እቺኛዋ ሁለቱ አሊፍ አልወስልና ዋዋ ኢልቲቃው ሳኪኒ ስለመጣ ድንገተኛ እዚህ ጋር ስኩን ስለመጣበት ኡቱል በዚህ መልኩ እቀራለሁ። ኡቱል ኪታበ እንጂ ኡቱ አልኪታበ እንደዚህ አይሆንም ማለት ነው። ኡቱል ኪታበም አይሆንም። መሆን ያለበት ሐምዛውን ብቻ ስባለው ታውን ቶሎ ነው ማልፈው። ኡቱል ኪታበ ኪታ ስል መደ ጠቢዒ ነው። ሁለት ሐረካ ያክል ታውን መሳብ አለብኝ ማለት ነው። ታብይ ኪታበ በ ስል እዚህ ጋር ማቆም ከፈለኩኝ ምን ይሆናል መሰላችሁ? ኡቱል ኪታብ በዚህ መልኩ ነው ማቆም። ምክንያቱም አረበኛ ፊደል ማቆም ከፈለገ ማንኛውም ፊደል ላይ ስናቆም በስኩን መቆም አለበት። አረበኛ ላይ በፈትሐና በከስራ ሳይሆን በስኩን ስለሆነ የሚቆመው። ይህች ፊደል ደግሞ በስኩን በማቆምበት ሰዓት ምን ትሆናለች? ወደ ቀልቀላ ፊደል ትዞራለች። ወደ ቀልቀላ ትሆናለች። ቀልቀላ ማለት ፊደሏን አንድ ጥሪያት ነው ማቆመው ማለት ነው። ለምሳሌ ኡቱል ኪታብ በዚህ መልኩ ነጥር አደርጋለሁ። የምቀጥል ከሆነ ግን ኡቱል ኪታበ ብዬ ነው የምቀጥለው ማለት ነው ኢንሻአላህ። ኡቱል ኪታበ ከዚያ ኢላ ሚን ባዕድ ማ ጃአትሁሙል በይነ ኢላ ስል ኢላ ላሟ አያችሁታ? ላሟ አሊፍ ሱኩን አለ። ከላም በኋላ እቺ ላም ናት። እቺኛዋ ደግሞ አሊፍ ሱኩን ናት። አያችሁት? እቺኛዋ በዚህ በኩል ያለችው አሊፍ ሱኩን ናት። ይህቺኛዋ ላም ናት። መደ ጠቢዒ ያለ ማለት ነው። ሁለት ሐረካ ያክል ላሟን ኢላ ብዬ ስባለሁ። ከዚያ ኢላ ሚን ባዕዲ ሚን በ ስል አያችሁት? ሚን ባዕዲ አይደለም፣ ወደ ኑን ሳይሆን ወደ ሚም ነው የምንሄደው። ከሚም በኋላ ከኑን በኋላ ባ ስለመጣ ወደ ሚም እንቀይረውና ኢቅላብ ኢላ ሚም ወደ ሚም ኢቅላብ አደርገዋለሁኝ። አያችሁት? ኑኗን ወደ ሚም ገለብጣታለሁ ማለት ነው። ሚም በዚህ መልኩ ሚን ባዕዲ ስል ደግሞ አይኑ እንዳይፈርብን መጠንቀቅ አለብን። ሚን ባዕዲ ማ ጃአትሁሙል በይነ ማ ስል መደ ጠቢዒ ነው። እዚህ ጋር ማ ሁለት ሐረካ ያክል ስበዋለሁ። ማ ጃአት ስል ሚም ላይ የመጣው ይህ መሳቢያ ፊደል ምንድነው መሰላችሁ? መድ ጃኢዝ ይባላል። መደል ዋጅብ ይባላል። አንድ እንትን ስለመጣ ማለት ነው። ማጃአትሁሙል በይነ መደል ይሄ ደግሞ መደል ጃኢዝ ወይም መደል ዋጅብ የሚባለው ሙተሲል የሚባለው እስከ 5 ሐረካት እና እስከ 4 ሐረካት ድረስ እስባላ አያችኋት? 5 እና 4 ሐረካ ድረስ ሳብ ይላል። እዚህ ጋር እንዴት ነው መስባ 5 እና ሐረካ? በዚህ መልኩ ነው። ማጃአትሁሙል በይነ በዚህ መልኩ ስባለሁ ኢንሻአላህ። ከዚያ ማጃአት ካልኩ በኋላ ት ስል ሐምስ መጥቷል። አት ነው የምለው እንጂ አት አይደለም። ጃአት ሳይሆን ጃአት በዚህ መልኩ ነው የምቀራው። ሁሙል በይነ ሁሙል እስከምል ድረስ ማጃአትሁሙል እስከምል እዚች አሊፍ አልወስድ ተስቁጥ ወስላ አትነበብም። ላሟ ግን ትነበባለች። ቀመርያ ናት። ማጃአትሁሙል በይነ ሀ ሳኪና ስትሆን ወቅፈን በምናቆምበት ሰዓት ሳኪና ስለምትሆን ስኩን ወይም ስለምትሆን በሃ እንቀይራታለን ማለት ነው ኢንሻአላህ። የአራተኛው አያ በቀላሉ ይህን ይመስላል ማለት ነው ኢንሻአላህ ስንቀራው ወማ ተፈረቀ አለዚነ ኡቱል ኪታበ ኢላ ሚን ባዕድ ማ ጃአትሁሙል በይነ። ወደ አምስተኛው አያ ስንሄድ وما أمروا إلا ليعبدوا الله
مخلصين له الدين حنفاء ويقيموا الصلاة ويؤتوا الزكاة وذلك دين القيمة إن شاء الله وما أمروا سل وما أمروا በምልበት ሰዓት ወማ ሚሟ ላይ ያለው መድ ሙንፈሲል ነው። ይሄ ደግሞ ወደ መድ ጃኢዝ ይባላል። ቅድም ያየነው መድ ዋጅብ ግዴታ የሚባለው መድ ነው። አሁን ደግሞ የተፈቀደ መድ ነው። ወማ ስል አሁንም 5 እና 4 ሐረካ ድረስ እስበዋለሁኝ ወይም ደግሞ ኢንሻአላህ በእኛ ቂራት እስከ 2 ሐረካ መሳብ ይቻላል። እስከ 4 እና እስከ 26 ድረስ መሳብ ይችላል ማለት ነው ኢንሻአላህ። ወማ ኡሚሩ ስል ደግሞ ኡሚ እስከሚል ድረስ ሐምዛና ሚሟ ተርቂቅ ነው ግዴታ መሆን አለባቸው ወይም መቅጠን አለባቸው። ኡሚሩ ስል ራው ደግሞ ضم አሁን አግኝቼዋለሁኝ። አሁንም ራን ሙፈኸማ ወይም ደግሞ አወፍረዋለሁ ማለት ነው። አላቀጥነውም። ወማ ኡሚሩ ስል ሩ ብዬ በደንብ ቆያለሁ። መድ ሙንፈሲል ነው። ልክ እንደዚህ አይነት መድ ነው የተፈቀደ መድ ነው። እስከ 2 ሐረካ ወማ ኡሚሩ ብዬ መሳብ ይችላለሁ። አለበለዚያ ደግሞ ወማ ኡሚሩ ብዬ መሳብ ይችላለሁ ማለት ነው። ከዚያ ኢላ ስል ኢላ ላሙ መድ ጠቢዒ ነው። አያችሁት? ላሙ ላይ እዚህ አሊፍ ስኩን ስለመጣ 2 ሐረካ ያክል ኢላ ብዬ ሳብ አድርጌ ቆያለሁ። ኢላ ሊያዕቡዱላህ ሊያዕቡ ስል ባ ሙረቀቃ መሆን አለበት መቅጠን አለበት። ባ ሳይሆን ባ ብቻ ሳትሆን አይን ራሱ መቅጠን አለበት። ሊያዕ ነው መሆን ያለበት እንጂ ሊያዕ መሆን የለበትም ማለት ነው። ኢላ ሊያዕቡዱላህ ባን ተርቂቅ እናደርገዋለን እናቀጥነዋለን። ኢላ ሊያዕቡዱላህ ስል እዚህ ጋር የመጣችው ተስቆጥ ወስለን አትነበብም ማለት ነው። ከዛ አላህ የሚለው ፊደል አላህ የሚል መጥቷል። አላህ የሚለው አሁንም ዶማ ቀርሞት መጥቷል። ቅድም ፈትሐ ነበር ያልኳችሁ። ዶማ አሁንም ቀርሞት ከመጣ አላህ የሚለው ፊደል ይወፍራል ማለት ነው። ኢላ ሊያዕቡዱላህ በዚህ መልኩ ነው እንጂ የምቀራው ኢላ ሊያዕቡዱላህ ብዬ አልቀራም። የምንቀራው ያ ከስራ ሆኖ ስናገኘው ነው። ለምሳሌ ቢስሚላህ ስል ሚሟ ከስራ ስለሆነች አላህ የሚለው ቀጠነ ማለት ነው። እዚህ ጋር ግን ከዚህ ከአላህ የሚለው በፊት ዶማ ስላገኘን አላህ የሚለው ይወፍራል ማለት ነው። ኢላ ሊያዕቡዱላህ ሙኽሊሲነ ስል ደግሞ ሙኽሊሲነ ስል ኸ ሙፈኸማ ነው ይወፍራል። ላሟ ተረቂቅ ናት ትቀጥናለች። ምክንያቱም ኸን ስናወፍር ተያይዞ ላሙ መወፈር የለበትም። ሙኽሊሲ በዚህ መልኩ ደግሞ ሷድን እናወፍራለን። አሁንም ሷድ ተፍኺም ነው። ከዚያ ከሷድ በኋላ ያ የመጣው ለሷድ ነው። መድ ጠቢዒ ወይም 2 ሐረካ ያክል ሷዱ ላይ ቆየት እንላለን ማለት ነው። ልክ በዚህ መልኩ ሙኽሊሲነ በዚህ መልኩ ከዛ ነ ብቻ ነው ማለት ሙኽሊሲና እንዳይሆንብን እንጠነቀቃለን ማለት ነው። ከዚያ ለሁዲና ላም አያችሁት? አሁን እዚህ ጋር ኢንሻአላህ ላስረዳችሁ። ቅድም ላም አልቀመርያ ስለ የነበረው ላም ሸምስያ የሚባል ደግሞ ሌላ አለ። ላሙ የማይነበብ ማለት ነው ላም ሸምስያ ከሆነ። ስለዚህ ስላለ እዚህ ጋር እቺ አሁን ምንድናት? ለሁዲና ነው ማለት እንጂ ለሁል ዲና አይደለም። ለሁል ዲና ሳይሆን ለሁዲና ላሟ ላም ሸምስያ ሆነች ተጨፈለቀች ማለት ነው። እዚህ ቦታ ላይ ለሁዲና ስል ዳሏ መድ ጠቢዒ ያላት 2 ሐረካ ማለት ነው። ሁነፋአ ሑነ ስል ኑኗ መቅጠን አለባት። ሑኖ እንዳይሆን ሑኖ ፋአ ሳይሆን ሑነፋአ መዱ ጃኢዝ ነው። መደል ዋጅብ ነው። እዚህ ጋር ያለው ግዴታ እስከ 4 እና እስከ 5 ሐረካ መሰብ አለበት አይቆረጥም ማለት ነው። ሙኽሊሲነ ለሁ ዲነ ሑነፋአ ከዚያ ቀጣይ ላይ እናገኛለን ወዩቂሙ ሶላተ ወዩእቱ ዘካህ ወዩቂሙ ሶላተ ወዩእቱ ዘካህ ወዩቂሙ ሶላተ ስል ዋውና ያ ፊደል ምንድናቸው? ተርቂቅ ናቸው አይወፍሩም ማለት ነው። ያና ዋው ፊደል እናቀጥናቸዋለን። ከዚያ ቃፍን እናወፍራለን። ቃፉ ግን በደንብ አይወፍርም። ምክንያቱም ከስራ ሲሆን የሆነ የሚወፍርበት መጠኑ ቀነስ ይላል። ሙሉ በሙሉ ሳይሆን ትንሽ ይቀንሳል። ለምሳሌ ወዩቂሙ ቂ ነው እንጂ የሚሆነው ቂ አይሆንም። ወዩቂሙ ሳይሆን ወዩቂሙ ሶላተ ከዛ ቃፉ ላይ ቆየት እናለን 2 ሐረካ ያክል መድ ጠቢዒ እንስባለን።
ወዩቂሙ ሶ እስከምል ድረስ ዋውም አሊፈል ወስሉም ላሟም አናነባት ቀጥታ ወደ ሷድ ነው የምንሄደው። ወዩቂሙ ሶ በዚህ መልኩ አያችሁት። ከዚያ ሷድ ላይ ስደርስ ሷዱን ግዴታ ማወፈር አለብኝ ማለት ነው። ወዩቂሙ ሶላተ አሶላተ ላሙ ላይ መደ ጠብዒ አሊፍ ሰጊራ ስለመጣች ሁለት ሐረካ ያክል እንስባለን። ወዩእቱ ዘካህ ወስል ዋው መቅጠን አለበት፣ ያው መቅጠን አለበት፣ ታው መቅጠን አለበት። አያችሁት ሐምዛው ልክ እንደ ሐምዛው ራሱ ወዩእቱ ዘካህ እንዳይሆን መጠንቀቅ አለብን። ወዩ ከሆነ ስህተት ነው መሆን ያለበት። ወዩእቱ ዘካህ በዚህ መልኩ ነው መቀራት ያለበት። ወዩእቱ ዘካህ ስል እዚህ ጋር ላሟ ላመ ሸምስያ ናት። ለሁ ዲን እንዳልነው እዚህም ጋር ወዩእቱ ዘካህ አትነበብም። ወዩእቱል ዘካት ሳይሆን ወዩእቱ ዘካህ። ከዚያ እዛ ላይ ሸዳለ ጠበቅ እናደርጋለን። ካፍ ላይ ደግሞ አሊፍ ሰጊራ መታለች ለካፍ ስለሆነች ሳብ እናደርጋለን። ወዩእቱ ዘካተ ተ ነው የምንለው። ስናቆም ግን ማቆም ከፈለኩኝ ግን ወዩእቱ ዘካህ ከዛ ሀ ሳኪና ሲሆን የሐምስ ፊደል መሰማት አለበት። ትንፋሹ ወደ ውጭ መውጣት አለበት ማለት ኢንሻአላህ። ከዚያ ወዛሊከ ዲኑል ቀይመህ ወዛሊከ ዲኑል ቀይመህ ወዛሊከ ስል ዋው ተርቂቅ ነው ይቀጥናል። ዛሏ መደ ጠብዒ ናት። መደ ጠብዒ እዚህ ጋር መደ ጠብዒ አላት። ከዚያ ራሷ ደግሞ በምላስ የምትወጣ ፊደል ናት። በምላሳችን እናወጣዋለን። ወዛሊከ ወዛ ብዬ ማለት ነው። ወዛሊከ ስል ደግሞ ሊከ ላምና ካፍ ምንም ልዩነት የላቸውም። ወዛሊከ ዲኑል ቀይመህ ዲ ስል ደግሞ ዳል ላይ ዳል ከስራ ያስኩን ዲ ነው። ሁለት ሐረካ ያክል ይስበዋለሁኝ። ዲኑል ስል ላሟ ቀመርያ ናት። እዚህ ጋር ያያችኋት ላሟ ቀመርያ ትሆናለች። ዲኑል ቀይመህ ቆ ስል ደግሞ ቃፍ ሙፈኸማ ነው ይወፍራል ማለት ነው። ቀይመህ ስል ሀ በቃ ልክ እንደግድሙ በምንቀጥል ሰዓት ታ ትሆናለች፣ በምናቆም ሰዓት ደግሞ ሀ ትሆናለች ማለት ነው። ኢንሻአላህ ይህን ይመስላል። የአምስተኛውን አያ በአንድ ላይ ስንቀራው ወማ ኡሚሩ ኢላ ሊያዕቡዱ ላህ ሙኽሊሲነ ለሁ ዲነ ሑነፋእ ወዩቂሙ ሰላተ ወዩእቱ ዘካተ ወዛሊከ ዲኑል ቀይመህ። ኢንሻአላህ በዚህ መልኩ የሱረቱል በይነህ እስከ ግማሽ ድረስ ማለት ነው አይተነዋል። አላህ ሱብሓነሁ ወተዓላ ብሎ ሱረቱል በይነህ ወይም በቀላሉ መንገድ አድርገን አይተነዋል። አላህ ካለ ደግሞ ኢንሻአላህ በቀጣይ ደርስ ሙሉውን የምንጨርስላችሁ ይሆናል። እስከዚህ ድረስ የተከታተላችሁን ካላችሁ አላህ ሱብሓነሁ ወተዓላ እናንተ በሰማችሁት እኛ ደግሞ ባስተማርነው እንዲሁም ባሰማነው አላህ ሱብሓነሁ ወተዓላ ሁላችንም ያስጠቅመን። እንዲሁም በቂራት ኢንሻአላህ እንደዚህ አይነት ቂራቶችን በግል መቅራት የምትፈልጉ ከሆነ በ0908760711 ላይ ኢንሻአላህ በቴሌግራም ማናገር ትችላላችሁ። ሌላ ኮሜንት ላይ ኢንሻአላህ አስተያየት ካላችሁ እዚህ ላይ ማስቀመጥ ትችላላችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ደህና ቆዩ።